ሰላም ጤና ይስጥልን ተመልካቾቻችን ይህ የጤናችን ፕሮግራም ነው ዛሬ ላይ በጅጎል ሆስፒታል እንገኛለን ለምን ያላችሁ እንደሆነ ደግሞ የካታራክት ወይንም ደግሞ የአይን ሞራ ግርዶሽ ህክምና በነፃ እየተሰጠ ይገኛል ይህ ህክምና በኢትዮጵያ መንግስትና በቱርክ መንግስት ትብብር በጅጎል ሆስፒታል ላይ የሚሰጥ ሲሆን ይህም እንግዲህ ለመቶ የሚሆኑ ሰዎች ታቀዷል ይህንን የህክምና አገልግሎት በመቃኘት እንግዲህ ወደ እናንተ የምናደርስ ነው የሚሆነው እንደሚታወቀው የካታራክት በሽታ ለአይነ ስውርነት ከሚዳርጉ የመጀመሪያውን ደረጃ የሚይዝ ብዙ ችግርን በህብረተሰብ ላይ የሚያስከትል ነው ይህንን ህክምና መስጠት ደግሞ ህብረተሰቡን ማገዝ ነው አብራችሁን በመቆየት እንግዲህ የፕሮግራሙ ታዳሚ እንድትሆኑ እንጋብዛችኋለን ጥሩ ጊዜ ይሁንላችሁ የአይን ሞራ ግርዶሽ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎችን የሚያጠቃ የተለመደ የአይን ህመም ነው። የሚከሰተውም የተፈጥሮ የአይን መነጽር ደመናማ ሲሆን የማየት ችሎታን ሲጎዳ ነው። ይህ ደመናም የሚፈጠረው በሌንስ ውስጥ ያሉ ፕሮቲኖች በመከማቸታቸው ሲሆን ይህም ከጊዜ ወደ ጊዜ ቀስ በቀስ ሊዳብር ይችላል። የአይን ሞራ ግርዶሽ አንደኛውን ወይንም ሁለቱንም አይኖቻችንን ሊጎዳ ይችላል። በሽታው በቀላሉ መታከም የሚችል ሲሆን ካልታከሙት ግን አይነ ስውርነትን የሚያስከትል በሽታ ነው። የአይን ሞራ ግርዶሽ ቀዶ ጥገና የጠራ እይታን ወደ ነበረበት ለመመለስና የእይታውን ጥራት ለማሻሻል በጣም ውጤታማ መንገድ ነው። ሳሚ ያባላለው በጅጎል ሆስፒታል አይን ክፍል ውስጥ ነው የምሰራው። ዛሬ የስራ ድርሻዬ በነርስነት ነው የምሰራው። የተገናኘ ነው እንግዲህ እዚህ ጅጎል ሆስፒታል ውስጥ የካታራክት ወይም ደግሞ በተለምዶ የአይን ሞራ ግርዶሽ የምንለውን ህክምና እየሰጣችሁ ነው የሚገኘውና ይህን ህክምና መቼ ጀምራችሁ እስከ መቼ ድረስ ይጠናቀቃል? ለምን ያህል ሰዎች አስባችሁ ለምን ያህል ሰዎች ሰጣችኋል? እስካሁን ከ30 እስከ 40 ሰው ነው የሰጠነው እየሰጠን አለን። አሁንም እስከ ቀጣይ እስከ 100 ሰው ነው የተባለው። እስከ 100 ሰው እንሰራለን። አሁን ዛሬ 3ኛ ቀናችን ነው። ከእሁድ ጀምሮ ስክሪን እየተደረገ ዛሬ 4ኛ ቀናችን ነው። በጥሩ ሁኔታ እየሰራን ነው። ህብረተሰቡም ማታከም የማይችል ሰው ሁሉ አቅም የሌለው እየተረዳን ያለው ጥሩ ሁኔታ ላይ ነው ያለነው እና ህብረተሰቡ በጣም እነሱም በመርዳታችን እኔም ደስ እያለኝ ነው እየሰራሁ ያለሁት። ሚስተር ሳዳ መሐመድ እባላለሁ። በዚህ በዘመቻ ላይ አስተባባሪም ስክሪን ላይም እሰራለሁ ማለት ነው ልየታ ላይ ማለት ነው። ከእሁድ ዕለት ጀምሮ ስክሪን አድርገናል። እስከ ዛሬ ድረስ ያው 947 ሰው ልየታ ስክሪን ተደርገዋል። ከዛ ውስጥ 82 ሰው ካታራክት ማለት ነው ሞራ አለባቸው። ከዛ ውስጥ ደግሞ ወደ 90% ተሰርቶላቸዋል። ሌላ በተጨማሪ ያው ግፊትም የአይን ግፊትም ይለካሉ። እነሱም በግፊቱ ታይቶ ትሪትመንት ይሰጣቸዋል። ሌላ አለርጂክ በዛው የተያያዙ በሽታዎች ካለባቸው ደግሞ ታይቶ መድኃኒቱን እየተሰጣቸው ይሄዳሉ። ሌላ ደግሞ ሞራው ደግሞ ገና ያልበሰለ ከሆነ ቀጠሮ እየተሰጣቸው ከ2 ወር በኋላ ከ3 ወር በኋላ የሚባሉ አሉ። እንደዛ ቀጠሮ እየተሰጣቸው ይሄዱም አሉ። ስሜ ነጋሽ ኃይሌ ይባላል። ኦፍታልሚክ ነርስ ነኝ። በዚህ በጅጎል ሆስፒታል የአይን ክፍል ፎካል ፐርሰንት ነኝ እና በዚህ አሁን በዘመቻ ላይ ነው ያለነው። ያው በዚህ ዘመቻ በአጭር ጊዜ ነው ለነገሩ የተነገረን። እሁድ ጀመርን። በእሁድ በዘመቻ ቅስቀሳ አደረገን። በዚህ ውስጥ 100 ሰው እንሰራለን ብለን ነበር ያቀድነው። ከነዚህ ከ100% ውስጥ ከ100 ሰው እንሰራለን ኦፕሬሽን እንሰራለን ካልነው ውስጥ ኦልሞስት 947 ስክሪን አድርገናል። ከነዚህ ውስጥ እንደገና ደግሞ 82 ሰሌክት አድርገናል ለኦፕሬሽን ማለት ነው። ወደ 45 ምናምን ሰርተናል እና እንደዚህ ነው። እርዳታ ከቱርኪ እንትን ጋር ነው ተገንተን ያለው። ማንኛውም ነገር በነፃ ነው እንትን የሚሉት ማለት አይኦኤል የሚባል ነገር አለ። ሌንሱ ኬራቶን ክረሰንት የሚባሉ ነገሮች አሉ። ኤቭሪቲንግ በቃ ኤቭሪቲንግ መድኃኒትንም ጨምሮ እነሱ ናቸው እንትን ያሉት እርዳታ የሚሰጡን። በዛ መልኩ ነው እየሰራን ያለ ነው። ስራው የሚሰራው እዚሁ ባሉ ስፔሻሊስቶችና ሐኪሞች ነው እንዴ? አዎ በእኛው ሐኪሞች ናቸው። እነሱ ፈንድ አደረጉን እና እዚሁ ነው ባሉ ነው እና ሁሉንም ነገር ደግሞ ተሟልቶ ነው የሚሰራላቸው። ዝም ብሎ ሞራ ብቻ አይደለም
ከሞራ ጋር ተጓዳኝ ተያያዥነት እንትን ያለው ሞራ ከበዓይነ ስውርነት እንትን ከሚለው አንደኛ ደረጃ ነው የሚገኘው። ግላኮማ ደግሞ ተከታይ ነው። ያው ለምሳሌ ግላኮማ እንትን ነው ለዓይን ለሞራ ሲመጣ ግላኮማም ለክተን ሰውየው ምንም እንደሌለው አረጋግጠን ካለውም ትሪት አድርገን ነው ሌሎችንም በነፃ ነው ሕክምናው የሚሰጠውና የዓይን ሞራ ግርዶሽ ወይንም ካታራክት የምንለው በሽታ እንግዲህ ብዙ ሰዎችን ለዓይነ ስውርነት የሚዳርግ እንደመሆኑ ከህብረተሰብ ውስጥ ደግሞ ብዙ በዚህ በሽታ የተጠቁ ሰዎች እንደመኖራቸው መጠን ይህ መሰጠቱ ምን ጠቀሜታ አለው? ህብረተሰቡን እንኳን ገንዘብ ለሌለው አቅም ለሌለው መምጣትም አይችላል። እንደነሱ አይነቶቹን አሁን ቤት ውስጥ ብዙ ጊዜ በዓይነ ስውርነት የሚቆዩትን በዚህ አጋጣሚ በነፃም ስለሆነ መተው ተሰርተው ይሄዳሉ። ስለዚህ በዚህ እንኳን በጣም እኔ ህብረተሰቡ ተጠቃሚ ነው። እኛም ደስ እያለኝ ነው እኔ በበኩል እየሰራሁ ያለሁት። ከማን ጋር ነው በትብብር በነፃ? ከቱርክ መንግስት ጋር ነው። ቱርኮች ናቸው መተው እርዳታውን ያደረጉት። በእነሱ አማካኝነት ነው እየተሰራ ያለው። የነፃ ሕክምና መምጣቱ ለህዝቡ በጣም ጠቃሚ ነው። ለምን ያው በሌላ ቦታ በግል በጣም ብዙ ብር ነው የሚጠይቀው እና እነዚህ ሰዎች ደግሞ አቅም የሌላቸው ናቸው እና እንደዚህ ነፃ ማግኘታቸው በጣም ጥሩ እድል ነው ለነሱም፣ ለኛም እርካታ ነው። ጥሩ ነገር ሰርተሽ መሄድ ደግሞ ለኛም እርካታ ነው እና የሚቀጥሉ ደግሞ ሌሎቹም ያው ስፔሻሊስቶቹ እንደዚህ ሌሎቹም ካሉ እንደዚህ አይነት ቢቀጥሉና ህብረተሰብ ቢረዱ ጥሩ ነገር ካታራክት የምንለው የህመም ስሜት የሌለውና ሌንስ የምንለውን የዓይናችንን ክፍል ጋርዶ የሚቆይና ብርሃን ወደ ሬቲና እንዳይገባ የሚከላከል ግርዶሽ የሚፈጠርበት ሁኔታ ነው። የዓይን ሞራ ግርዶሽ በማንኛውም የእድሜ ክልል ውስጥ ሊከሰት ቢችልም ብዙውን ጊዜ ግን ከእድሜ መግፋት ጋር ተያይዞ የሚመጣና የዓይን ሌንስ ብርሃን እንዳያስተላልፍ በነጭ ሞራ መሳይ ነገር በመሸፈን ዓይነ ስውርነትን የሚያስከትል ችግር ነው። የዓይንን ሌንስ በተፈጥሮ ወይንም በጤናማ ሰው ላይ ግልጽ ነው። አብዛኛዎቹ የዓይን ሞራ ግርዶሾች በጊዜ ሂደት ቀስ በቀስ እየተባባሱ ይሄዳሉ። በሁሉም ሰው ማለት ይቻላል እይታን በሚመልስ መልኩ በሕክምና ሂደት የዓይን ሞራ ግርዶሽ በቀዶ ሕክምና ሊወገድ ይችላል። እንደ ጅጎል ሆስፒታል እንደዚህ አይነት ነፃ አገልግሎት ሲሰጡ ምን ያህል ጊዜ ሆናችሁ? ማለት ሌሎች ሕክምናዎችም አሁን እዛ ስክሪን በሚደረግበት ሳለ ሌሎች የዓይን ሕክምናዎችንም እየተመለከትን ነበር፣ እያዩዋቸው ስክሪን የዓይን ግፊት እየታየ ነበር። ከሞራ ግርዶሽ በተጨማሪ ምን አይነት አገልግሎት ተሰጥቷል? አሁን በዚህ በዘመቻው ሞራ ግርዶሽ ብቻ ነው። ግላይኮማ ምናምን ዝም ብሎ ለምርመራ ነው እንጂ እሱ ሌላ ጊዜም ይታያል። አሁን ግን ለሞራ ግርዶሽ ብቻ ነው። ዋናው ኤማችን የተነሳንበት ዘመቻው ካትራክት ነው። ካትራክት ማለት የዓይን ሞራ ግርዶሽ ነው። ይሄ ነገር ብዙ ጊዜ በእድሜ ነው የሚመጣው። በእድሜ ይመጣል፣ በምትም ይመጣል። የእቺ መሀላ ፒፕሏ ነጭ ሆና ስትገኝ ሰውየው ከውስጡ ሪቲናው እና ኦፕቲክ ነርቭ ይሰራል፣ ግን ያቺ ብርሃን ኦፓሲቲ ስለሆነች ማለፍ አይችልም። እና ያንን ነው የምንፈልገው። እና ብዙ ሰዎች አሁን ትላንትና ኢንተርቪው አድርገው ነበር ከተለያየ እኛ ሀረሪ ብቻ ሳይሆን አጀሰንት ኤሪያዎች ኦሮሚያዎችም ይመጣሉ፣ ከባቢሌም ከአወዳይም። እና እነኚህ ሰዎች በቀላል ነገር ነው በዚህ ሌንስ በመቀየር ብቻ አይናቸው ብርሃናቸውን እንመልስላቸዋለን። ግን ይሄንን ስናደርግ አሁን እዛ ውስጥ አስገብተን እናያቸዋለን። ሌንሷን እናያለን። ኦፓሲቲ ከሆነች ለያ ዲፍሬሽት ካደረግን በኋላ እዚህ መተን ደግሞ ቴንሽኑን እንለካለን። ቴንሽን ማለት ኢንትራኦኩላር ፕሬሸሩ ብዙ ጊዜ በዚህ ግላኮማ የተባለው በሽታ ኢንትራኦኩላር ፕሬሸር መውጫ መንገድ ስለሌለው ፕሬሸሩ ሃይ ይሆናል። አሁን ግላኮማ ያለው ሰውዬ ካትራክት ብቻ ብትሰሪለትም ዋጋ የለውም፣ ግፊት ስላለው ከውስጥ ያወጣዋል። ስለዚህ መጀመሪያ ቴንሽኑን እንወስዳለን። ግላኮማ ፔሸንት ከሆነ ትሪት እናደርገዋለን መጀመሪያ፣ ከዛ እንትኑ ይሰራል፣ ካትራክቱ ይሰራልታል ማለት ነው።
እና ሁሉንም ነገር ነው እዚህ ሲመጡ እንትን የምንለው። እንዳውም ከዘመቻው መጣ እንጂ ሌንስ የሚያስፈልጋቸው ሌንስ እንሰጣለን። እነዚህ ከጀርባ ያሉ እንትኖች በቅናሽ የሚሸጡ እንትኖች ናቸው እና ሁሉን ነገር እንሰራላቸዋለን። ካታራክት የሚከሰተው በእድሜ መጨመር፣ ለፀሐይ ብርሃን አብዝቶ በመጋለጥ፣ በአይን ላይ በሚደርስ ጉዳት ወይንም ምት፣ በስኳር ህመም እንዲሁም የተለያዩ የመድኃኒት አይነቶች ለአይን ሞራ ግርዶሽ መንስኤ ሊሆኑ ይችላሉ። አንዳንዴም ህጻናት ከአይን ሞራ ግርዶሽ ጋር ሊወለዱም ይችላሉ። ካታራክት በአይን ላይ በሚደርስ ጉዳት በተለያዩ የአይን ህመሞች ምክንያት ሊከሰት ይችላል። ለመሆኑ ምልክቶቹ ምን ይሆኑ ስንል ደግሞ ካታራክት የእይታ ችግርን ያስከትላል። ብዥታ፣ መደብዘዝ ወይንም በዳመና መሰል የተጋረደ የሚመስል እይታ፣ የፀሐይ ወይንም የመብራት ብርሃን በሚያዩ ጊዜ በጨረር መብዛት ምክንያት በጨለማ መኪና ለማሽከርከር መቸገር፣ በተደጋጋሚ የሚታዘዝልን መነጽር መቀየር የሚያስፈልገው ሲሆን በአንደኛው አይናችን ብዥታ የመኖር ሁኔታ በቅርበት የሚታዩ ነገሮች ለጊዜው በጥራት ሊታዩን ይችላሉ። ይህም ሁለተኛ እይታ ወይንም ሰከንድ ቪዥን እንለዋለን። ካታራክት ሙሉ ለሙሉ እይታ እንዳይኖረን የሚያደርገው እጅግ ዝግመታዊ በሆነ ሁኔታ ሲሆን አንዳንዴም ምንም አይነት የእይታን ችግር ሊፈጥርም ይችላል። ሰላም ተመልካቾቻችን፣ እንደምትመለከቱት በጀጎል ሆስፒታል የአይን ሞራ ግርዶሽ ሕክምና በነጻ እየተሰጠ ይገኛል። እዚህ ኦፕራሲዮን ክፍል ውስጥ እንገኛለን። እንግዲህ እዚህ ጋር እንደምትመለከቱት አንዲት እናት ይኸው የአይን ሞራ ግርዶሽ እየተሰራላት ይገኛል። ይህንንም እየተመለከትን እንገኛለን። እንግዲህ ይህ የአይን ሞራ ግርዶሽ በነጻ መሰጠቱ ከፍተኛ የሆነ ወጪን ከማስቀረቱም በላይ ለአይነ ስውርነት የሚዳርግ በሽታ እንደመሆኑ መጠን ይህንን ከህብረተሰቡ ውስጥ ለማጥፋት እንዲሁም ደግሞ ለመቀነስ የህብረተሰቡን ጤና ለመጠበቅ እንዲህ ባለ መልኩ በነጻ እየተሰጠ ይገኛል። ይህም እንግዲህ በኢትዮጵያና በቱርክ መንግስት ትብብር እዚህ የጀጎል ሆስፒታል ውስጥ ብዙ ለሆኑ ታካሚዎች እየተሰጠ ይገኛል። ይህም እንግዲህ እንደ ዓለም አቀፍ ደረጃ ከፍተኛ ጉዳትን የሚያደርሰውን የካታራክት ወይንም ደግሞ የአይን ሞራ ግርዶሽን የሚያስቀርልን ወይንም ደግሞ ከህመም ህብረተሰቡን የሚፈውስ ሆኖ አግኝተነዋል። የሚሰጠውንም አገልግሎት እንዲህ ባለ መልኩ ከሐረሪ ቴሌቪዥን ወደ እናንተ እያደረስን እንገኛለን። አሁንም ጥሩ ቆይታ ይሁንላችሁ። ዶክተር ደስታ እባላለሁ። የአይን ስፔሻሊስት ሐኪም ነኝ። እንግዲህ የሞራ ገፈፋ ነው እየሰራን ያለ ነው። በተለምዶ ሞራ ይባላል እንጂ ያው ካታራክት ነው የሚባለው። በሆስፒታላችን በጀጎል ሆስፒታል በነፃ ለሁሉም ሰዎች እየሰጠን ያለ ነው። እስካሁን ድረስ አይ ቲንክ ከ30 እስከ 40 በላይ ሄደናል። ታርጌታችን በዚህኛው ዙር 100 ሰዎችን መስራት ነው። ይሄ የተደረገ ያለው በተርኪሽ ኢንተርናሽናል በተርኪሽ ገቨርንመንት እና በእኛ መንግስት ትብብር ነው እና ሞራ እንግዲህ በዓለም አቀፍ ደረጃም በሀገራችንም የመጀመሪያው የአይነ ስውርነት መንስኤ ነው። ስለዚህ ይሄ እዚህ ላይ መስራት አይነ ስውርነትን ለመከላከል በጣም አስፈላጊ። ወርቅነሽ ዛሬ ላይ እንግዲህ ያው ጀጎል ሆስፒታል ላይ እዚህ ነው ያገኘኑትና ካታራክት ተሰርቶለት እንዴት ነው? ቆንጆ ነው። በጣም ደስ የሚል። ስንት ጊዜ ሆኖት ነበር ይሄ ነገር ላይ ከመጣ? እኔ በፊት ኮንቴነር ነበረኝ፣ እዛ እሰራ ነበር። ኮንቴነሩ ሲፈርስ እንግዲህ ይሄ አንጸባራቂው እሳቱ ፀሐዩ በአንዴ እንደዚህ ያደረገ። በፊት ምንም የለብኝም ነበር። አሁን እንዴት ነው? ለውጥ አለው? በጣም ጥሩ። ህክምናውን እንዴት ነው ያገኙት? ኧረ በጣም ቆንጆ ነው። እንደው እግዚአብሔር ይባርካችሁ፣ ብሩክ ይሁኑ። ያሰበልንም መድኃኔዓለም ይባርከው። አሜን። ብሩክ ሁኑ፣ ተባረኩ። ጤና እድሜ ይስጣችሁ። እጃችሁ ወርቅ ይሁን፣ እንደው እጃችሁ ይባረክ፣ ብሩክ ይሁን። ይሄ ነው የምለው እኔ በበኩሌ። በጣም ፈርቼ ነበር። በጣም ጥሩ ነው። ኦሶ ጠበቱ ዮሌጅን ሙኻ በቃ ኦሶ ኩባን ቀበኒ ኦሶ ወልጭና ወዲያኒ ሙኒ
በቃ አኺማ ፊዴ ሻሽግራሽ ወሰን ጎላና ጅሩ ከልጆች ጋር ሲጫወት ሳያቅ እንጨት መታው። ወደ ግል ሆስፒታል በብሬ እንዲታከም አመጣሁት። አዩትና ከአቅማችን በላይ ነው ብለው ሪፈር ወደ አዲስ አበባ ወሰደው አሉኝ። አዲስ አበባ ለመውሰድ ብር አልነበረኝም። ከዛ በኋላ ይህንን የነጻ ሕክምና ሰማውና ወደዚያ መጣሁት። ይህንን ቀዶ ጥገና ሰርተው የሕክምና ወጪውን ለሸፈኑት ትልቅ ምስጋና አለኝ። በከኑ ጎደ ከነት ያስተኛ ገለተ ጉዳን ሳን ገልፈዳችሁ ማለት የካታራክት ህመምን ለመለየት ሐኪምን በመጠየቅ አይኑን በመመልከትና የተለያዩ ጥያቄዎችን በመጠየቅ ካስፈለገም ሌሎች እይታን የሚከለክሉ ህመሞች አለመኖራቸውን ለማረጋገጥ ምርመራዎችን በማድረግ ለማወቅ ይቻላል። የአይን ሞራ ግርዶሽ ወይንም ካታራክትን መከላከል የሚቻልበት መንገድ ባይኖርም ካታራክት እድገቱን ግን በዝግታ እንዲሆን ማድረግ ይቻላል። ይህም ሲጋራ ማጤስ በማቆም የፀሐይ መከላከያ መነጽር ወይንም ኮፍያ በማድረግ ጤናማ አመጋገብ በመከተል እንዲሁም የስኳር ህመም ካለ መቆጣጠር ተገቢ ነው። ካታራክትን እንዴት ማከም ይቻላል ስንል የቀዶ ጥገና የአይን ሞራ ግርዶሽ የማከሚያ መንገድ ሲሆን ይህም የሚደረገው በሞራ ግርዶሽ ወይንም ካታራክቱ ምክንያት የዕለት ተዕለት ኑሯቸውን ለመግፋት የሚከብድ ደረጃ ላይ ሲደርስ ነው። እኔ መንግስታችንን የክልሉ መንግስት የጁጎል ሆስፒታል ኃላፊዎችን ይህንን በማስተባበራቸውና እነዚህን አቅም የሌላቸውን መርዳታቸው በጣም ደስ እያለኝ ነው። ህብረተሰቡ ተረቱ አቅም የሌለው ዛሬ አይን ጨለማ ማለት ብርሃን ማጣት ማለት በጣም ከባድ ነው። ይህንን ዛሬ በዚህ አጋጣሚ አይናቸው ያየላቸው ሰዎችና ይህንን ድጋፍ ያደረጉልን የቱርክ መንግስትንም ክልሉንም ሆስፒታሉ ኃላፊዎችንም በጣም ነው ላመሰግን እወዳለሁ። ስሜ ቴነሽ ሰይፉ እባላለሁ። የአይን ግርዶሽ ያው ሞራ ተገፈፈልኝ። ህክምናው ምን ይመስል ነበር? ህክምና ቆንጆ ነው። ዶክተሩን በጣም አመሰግናለሁ። ሰራተኞችን በሚሉ አመሰግናለሁ። በነፃ ነው ሁሉም ነገር። ምን ያህል ጊዜ ጠበቁ? ወረፋ አሁን ነው የተደረኩት። ያው ትላንትና መጣ። ለዛሬ ተቀጠርኩ። ዛሬ 4 ሰዓት ጨርሼ ወጣ። ሁላችሁንም አመሰግናለሁ። ዶክተሩንም አመሰግናለሁ። ሰራተኞችም አብሮ ረዳቶችን ሁሉ አመሰግናለሁ። በእንክብካቤ ነው እንትን ያሉት። ምን ያህል ጊዜ ሆኖት ነበር ይሄ የሞራ ግርዶሽ ከያዙ? ወደ 2 ዓመት ሆነኛል። 2 ዓመት ሆኖት ነበር? በቀጠሮ ህክምና ለመሄድ አልሞከሩም ነበር? ሞክሬያለሁ። አልበሰለም ገና ነው እያሉን በዚህ ወር ነው እያሉን እየመጣን አሁን በቃ አጋጣሚ ደግሞ እነዚህ መጡልን። ያው ሲያዩን በቃ መደረግ አለበት አሉን። አደረጉ። በሐረሪ ክልል በጁጎል ሆስፒታል ውስጥ ከየካቲት 1 እስከ የካቲት 4 የቆየ የአይን ሞራ ግርዶሽ ወይንም የካታራክት ህክምና በነጻ ሲሰጥ ቆይቷል። ይህም ህክምና 100 ለሚሆኑ ሰዎች በኢትዮጵያ መንግስትና በቱርክ መንግስት ትብብር ህክምና ለመስጠት የተዘጋጀ ሲሆን ከ900 በላይ ለሚሆኑ የሐረሪ ክልል ነዋሪዎች ልየታ የተካሄደ ሲሆን ከዛም ውስጥ ወደ 82 የሚሆኑ የአይን ሞራ ግርዶሽ ያለባቸው ተለይተው ህክምና እየተሰጣቸው ይገኛል። በጁጎል ሆስፒታል ውስጥ በዘመቻ መልክ ከየካቲት 1 እስከ የካቲት 4 የተደረገው ይህ ህክምና ለህብረተሰቡ ከፍተኛ የሆነ ጠቀሜታን የሰጠ ነው። በተጨማሪም በጁጎል ሆስፒታል ውስጥ የተለያዩ ለአይን ህክምና አገልግሎት የሚውሉ ዘመኑን የዋጁ አዳዲስ ቴክኖሎጂዎችን የሚጠቀሙ መሳሪያዎች ያሉ ሲሆን በዚህም በጁጎል ሆስፒታል ውስጥ የሚገኙ እነዚህ ዘመኑን የዋጁ ቴክኖሎጂን የሚጠቀሙ መሳሪያዎችም ለህብረተሰቡ ህክምና ለመስጠት ዘወትር ክፍት መሆናቸው
ለህብረተሰቡ ያለው ጠቀሜታ ከፍተኛ ነው። በመሆኑም የአይን ሕክምና አገልግሎት የሚፈልግ ማንኛውም ሰው በዚህ የጅጎል ሆስፒታል በመገኘት ሕክምናውን ማግኘት እንደሚችል ከወዲሁ ማስታወስ እንወዳለን። ለዛሬም አብራችሁን ቆይታ ስላደረጋችሁ ምስጋናችን ከልብ ነው። ተመልካቾቻችን ስትከታተሉት የቆያችሁት የዛሬው የጤናችን ፕሮግራም በኢትዮጵያ መንግስትና በቱርክ መንግስት ትብብር በጅጎል ሆስፒታል ላይ በነጻ ሲሰጥ የቆየውን የካታራክት ወይንም ደግሞ የአይን ሞራ ግርዶሽ ህክምና ምን ይመስላል ስንል ያዘጋጀንላችሁ መሰናዶ የተመለከታችሁት ነው ይመስለው። ሳምንት በሌላ ርዕሰ ጉዳይ ተመልሰን እንገናኛለን። እስከ ሳምንት መልካም ሳምንት። ሐረር ከተማ መዘጋጃ ቤት ብዙ አገልግሎቶችን ይሰጣል። ከዛ ውስጥ ደረቅ ቆሻሻም አለ፣ የመንገድ መብራትም አለ፣ የቄራ አገልግሎት አለ፣ የከተማ ጽዳትና ውበትም ጭምር ሌሎች አገልግሎቶችም ይሰጣሉ ማለት ነው። ሐረር ከተማ ብዙ ለውጦች እየተገኙ ይገኛሉ። ከዛ ውስጥ ከከተማ ጽዳት ጋር ተያይዞ ድሮ ሐረር ከተማ በቀን አንዴ ነው የምትጸዳው። which means ጠዋት ይጸዳል፣ ከዛ በኋላ በ24 ሰዓት አንዴ ይጸዳል ማለት ነው። አሁን በ3 ሺፍት ተደርጎ ሐረር ከተማ እንደምታዩት እንደዚህ ውብ ሆና እንድትታይ ያደረገው የከተማውን ጽዳት በትክክልና በአግባቡ ሃንድል ማድረጉ ነው ማለት ነው። ሌላ ደግሞ ከደረቅ ቆሻሻ አያያዝና አወጋገር ጋር ተያይዞ ያለው ቆሻሻ ሪሳይክል ማድረግና ለሌላ አገልግሎቶች ማዋል በሚል የተጀመሩ ኢኒሺቲቮች አሉ። ከዛ አንጻር አንድም ሃይላንድ ከዚህ ወጥቶ ሳኒታሪ ላንድ ፊል ላይ እንዳይሄድ የተደረገበት ሁኔታዎች አሉ። በዛም ከስራ ዕድል ፈጠራ አንጻር ብዙ አበረታች ለውጦች የታዩበትና ለብዙ እናቶች ስራ ዕድል የፈጠረላቸውና በዛው ራሳቸውን የቻሉበት ሁኔታዎች ተፈጥሯል ማለት ነው። ለሌላ ተሞክሮ ሊሆን በሚችል መልኩ ከዛ ላይ የሰበሰብነውን የፕላስቲክ ዌስቴጅ ሪሳይክል በማድረግ ሙሉ በሙሉ በፕላስቲክ የተሰራ ላይብራሪ የተሰራበትና በዚሁም አጋጣሚ በአሜሪካ ሳን ፍራንሲስኮ በተካሄደው ከፕላስቲክ ነፃ ከተሞቹን ከማድረግ አንጻር ሐረር ከተማ ተሸልማለች ማለት ነው። Collect the plastic, which is processed locally, into building materials that are used for public projects, including a new public library. ሌላ ደግሞ መሰረተ ልማት ማስፋፊያ ጋር ተያይዞ ብዙ መሰረተ ልማት ዝርጋታም ተሰርቷል። የመንገድ መብራት እዚሁ ሀገር በቀል በሚባልበት ደረጃ እዚሁ ተመርቶ ለሌላ ክልሎችንና ለሌላ አጎራባች ክልሎችም ተሞክሮ የተወሰደበት ሁኔታዎችም አሉ። ብዙ የመሰረተ ልማት ስራዎች እየተስፋፉን ያሉት መናፈሻም ኑር ፕላዛም የሰራንበትና ለህብረተሰቡ አገልግሎት ክፍት ሆኖ ህብረተሰባችንን መጥቶ የሚዝናናበት አባድር ፕላዛም ኦልሞስት አሁን ያለቀበትና ሁለተኛ ፌዝ የተጀመረበት ሁኔታዎች አሉ። ይሄ ደግሞ ህብረተሰባችንን የሚዝናናበት ቦታዎቹን ከማስፋፋት አንጻር ብዙ አበረታች ስራዎችን እየሰራን ያለ ነው። ሌላ ከደረቅ ቆሻሻ አያያዝ ጋር ተያይዞ ማህበራቶች አሉ። 2 ማህበር ነው ያለው፣ ቤት ለቤት የሚለቅምና የሚሰበስብና ደግሞ ትራንስፖርት የሚያጓጉዝ ማህበር አለ። ግማሽም ደግሞ በራስ አግዝ በራሳችን በሐረር ከተማ መዘጋጃ ቤት ማሽነሪዎች የምናጓጉዝበት ሁኔታዎች አሉ። ሌላ ደግሞ ማንኛውም ሰው በጣለ ልክ መክፈል አለበት በሚል መመሪያ ደንብም ወጥቶለት በ2018 ላይ 50% ግለሰቦች ራሳቸውን መቻል አለባቸው የሚለው ነገር ላይ ቀጣይ ላይ ደግሞ ሙሉ በሙሉ መሸፈን አለባቸው የሚል ለመተግበር በትጋት እየሰራን ያለ ነው። ሴፍትኔቶቹም አሉ። በሴፍትኔት የተሰሩ ጥሩ ስራዎች አሉ። የመናፈሻዎች፣ የመንገድ ዳር ማስዋብ ስራዎች የተጀመሩ አሉ። የኢትዮጵያ ብልጽግና ጉዞ እየፈጠነ የፈለግንበትን ደረጃ ለማድረስ የሚያግደን ነገር የለም ብዬ አስባለሁ።